ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ እንግዲህ የምንነጋገርበት የጤና ርዕስ ስለ እብድ ውሻ በሽታ ወይም ሬቢስ ነው። ስለዚህ ውሻ ከነከሰን በኋላ ምን ማድረግ አለብን ወይም ከባጨረን በኋላም ሊሆን ይችላል ምን ማድረግ አለብን? ምን አይነት የህክምና መንገዶች አሉ? ከሩቅ የሰማናቸው ነገሮች ይኖራሉ አይደል? ውሻው መገደል ይኖርበታል፣ በእምብርት በኩል መድኃኒት ይሰጣል ሲባልና በትክክል ግን ህክምና ምን ይመስላል፣ ምን ማድረግ አለብን የሚለውን በዚህ ፕሮግራማችን እንነጋገራለን። አብራችሁን ቆዩ። የእብድ ውሻ በሽታ ወይም ሬቢስ የምንለው ምንድን ነው ከሚለው እንጀምራለን። አሜሊ እንግዲህ ቃሉን በጣም ብዙ ሰው ያውቀዋል ይህን ነገርና ኮመንሊ የምንጠቀመው ነገር ነው። የእብድ ውሻ በሽታ ወይም ሬቢስ የምንለው እንግዲህ በቫይረስ የሚመጣ ህመም ነው። ይህ ህመም እንግዲህ የሚከሰተው በዋነኝነት በቫይረሱ የተጠቃ እንስሳ ጋር በምራቅ ንክኪ ሲኖር ነው። ያ ማለት እንግዲህ በዛ እንስሳ ስንነከስ ሊሆን ይችላል፣ ተቧጭረን ከፍተት ኑሮ ወይም ቁስለት ኑሮ እዛ ውስጥ ደግሞ ሲገባ ሊሆን ይችላል፣ ወይም ደግሞ ለምራቁ የተጋለጡ የሰውነታችን ክፍል ላይ በአይን በኩል በአፍንጫ ወይም በአፍ በኩል ንክኪ ኑሮት ነው ወደኛ የሚገባው የሚተላለፈው ማለት ነውና እንግዲህ በዓለም ላይ በየአመቱ ወደ 60 ሺህ የሚጠጉ ሰዎች በዚህ በሽታ ይሞታሉ። እንደውም የሚባለው ምንድነው አንድ ጊዜ በዚህ በሽታ ከተያዝን በኋላ 100% በሚያክል ደረጃ ገዳይ ነው፣ ግን ደግሞ በዛው ልክ ደግሞ መከላከል የምንችለው አይነት በሽታ ነው። ከስሙ እንደምንረዳው አብዛኛው ጊዜ እንግዲህ ኦልሞስት 95% የሚሆነው ይሄ በሽታ የሚመጣው እንግዲህ በውሾች ነው፣ በዚህ በቫይረሱ በተያዙ ውሾች ነው። ነገር ግን ውሻ ብቻ አይደለም ይህን በሽታ የሚያስተላልፈው አይደለ፣ ማንኛውም አጥቢ የሚባል የዱርም የቤት እንስሳትም ያስተላልፋል። ለምሳሌ የቤት እንስሳ ስንል ያው ድመት አለ፣ ውሻ አለ አይደለ። ከዛ ለግብርና የምንጠቀምባቸው እንስሳቶችም አሉ። ከዛ ደግሞ ዱር ላይ ስንሄድ ቀበሮ አይደለ፣ ይሄ የሌሊት ወፍ የምንላቸው እነዚህ ሁላ ያስተላልፋሉ ማለት ነው። ግን አብዛኛው ጊዜ ደግሞ ከሰው ጋር ንክኪ ያለው ውሻ ስለሆነ በሱ ይመጣል ማለት ነው። ይሄ ቫይረስ እንግዲህ 4000 ዓመት ሆኖታል ነው የሚባለው። እስካሁን ድረስ ሰውን ያጠቃ የሰውን ህይወት እየቀጠፈ ይገኛል። አብዛኛው ጊዜ ደግሞ ይሄ ያላደጉ ሀገሮች ልክ እንደ አፍሪካና አህጉሮች አፍሪካና ኤዥያ ላይ ኮመንሊ ይገኛል። ከዛ ውስጥ ደግሞ አብዛኛው ጊዜ የሚያጠቃው እድሜያቸው ከ15 ዓመት በታች ሆኑ ልጆችን ነው ማለት ነው። ስለዚህ አንድ ሰው እንግዲህ ብዙ ጊዜ የእብድ ውሻ በሽታ ነው የሚባለው እንዳልሽው። ስለዚህ ከተነከሰ ወይም ደግሞ ከተቧጨረ በተለያዩ ምክንያቶች ይሄ ቫይረስ ወደ ሰውነቱ ከገባ በኋላ የሚያሳያቸው ምልክቶች አሉ። የመጀመሪያ 2 ቀናት ላይ የሚሆነው ይሄ ምልክቶቹ ትክክል ላይ ማለት እርግጠኛ ይሄ ነው የምንለው አይነት ምልክት ላይኖር ይችላል። ነገር ግን ብዙ ጊዜ ቁስሉ አካባቢ የመደንዘዝ አይነት ባህሪ ብዙ ጊዜ በቃ ሬቢስ ነው ወይም ደግሞ የእብድ ውሻ በሽታ ነው የሚያስብል ነገር ነው ይሄ ማለት ነው፣ መደንዘዙ ሲኖር። ከዛ በኋላ ግን ምን ይኖራል? ይሄ በቃ ለብዙ በሽታዎች መግለጽ የምንችላቸው አይነት ህመሞች፣ ራስ ምታት፣ ትኩሳት፣ ማቅለሽለሽ፣ የምግብ መዘጋት፣ እንደዚህ ማስታወክ፣ እነዚህ አይነት ምልክቶች ይኖራሉ። አንዳንዴ ብዙ ጊዜ እስከ 2 ቀንና አንዳንዴ ግን እስከ 10 ቀን እነዚህ ምልክቶች ሊኖሩ ይችላሉ። ከዛ ይሄ ነገር ካለፈ በኋላ ግን ትክክለኛ የምንላቸው ነገሮች ወይም ደግሞ ይሄ ከአእምሮ ጋር የተገናኙ ነገሮች ከነርቭ ጋር የተገናኙ ነገሮች መታየት ይጀምራሉ። እነዚህ ምንን ይጨምራሉ? ለምሳሌ የሌለ ነገር ማየት፣ አካባቢው ላይ የሌለ ሃሉሲኔሽን የምንለው ማለት ነው። ወይም ደግሞ የሌለን ነገር መስማት፣ ሰው ሳይናገር ግን እነሱ ይሰማቸዋል። ከዛ ደግሞ ይሄ ራስን መሳት ወይም ኮንፊውዝድ መሆን፣ ያሉበትን ቦታ ለማወቅ ሰዓቱ ይጠፋባቸዋል፣ ጊዜው ይጠፋባቸዋል፣ የት እንዳሉ አያውቁም። ስለዚህ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። ከዛ ደግሞ ውሃ መጥላት፣ ውሃ ሳይሆን መፍራት ወይም ደግሞ መጥላት፣ አየር ነገር ሲነካቸው እሱንም መጥላት፣ ሰው ሲነካቸው ወይ ድምጽ ሲሰሙ ደግሞ ሰውነታቸው ኮንትራክት ማድረግ ወይም ደግሞ መኮማተር፣ በዛ ሰዓት ደግሞ ህመም ይኖረዋል ማለት ነው። መጮህ ሊሆን ይችላል፣ የተለያዩ ነገሮችን መለፍለፍ ሊሆን ይችላል። የተለያዩ አይነት ምልክቶችን ያሳያሉ። እነዚህ ምልክቶች እስከ 10 እስከ 14 ቀን ድረስ ሊቆዩ ይችላሉ። ከዛ በኋላ ግን ብዙ ጊዜ በ15ኛው ቀን እንደተባለው ኦልሞስት ሁሉም ሰው ይህን ምልክት ያሳየ ማለት ነው። ቀድመው ሳያሳዩ የምናደርጋቸው ነገሮች ይኖራሉ፣ እሱም በኋላ እናወራለን። ግን አብዛኛው ሰው ይሞታል። ስለዚህ ያው 3ኛው ፌዝ የምንለው ምንድነው የሚሞቱበት ጊዜ ነው ማለት ነው። ለምንድነው የሚሞቱት? አንደኛ ትንፋሽ በመዘጋት ሊሆን ይችላል፣ ወይም ደግሞ የሰውነትን የሙቀት መቆጣጠር በማቃት ሊሆን ይችላል፣ ወይም ደግሞ የልብ ህመም ሊሆን ይችላል። ስለዚህ በ3ቱ ምክንያቶች
ሰዎች ህይወታቸውን ሊያጡ ይችላሉ ማለት ነው በዚህ ቫይረስ። እንደውም እኮ በዋነኝነት በሽታ ገዳይ የሚያደርገው ምንድነው ማዕከላዊ የአንጎል ክፍላችንን ስለሚያጠቃ ነው አይደለ? ምንም ሳይሆን በቃ ዋነኛው ታርጌቱ አንጎላችንን ነው የሚያጠቃውና ለዛም ነው በጣም ሲቪር ያደረገው። ያው ከዛም በላይ ደግሞ በጣም የሚያሳዝነው ታካሚዎቹ ወይም የታመሙት ሰዎች የሚሆነውን ነገር እንዳለ ማዳመጥ ይችላሉ እስከ መጨረሻው ህይወታቸው እስኪያልፍ ድረስ። አንዳንድ በሽታ ለምሳሌ የማጅራት ገትር ወይም ደግሞ ጭንቅላት ላይ አደጋ ቢደርስ አንኮንሽስ ነው የሚሆኑት አይደል? ሰዎች የሚደርስባቸውን ነገር አይረዱትም። እነሱ ግን በጣም ይረዱታል። እያንዳንዷን ህመም ትሰማቸዋለች፣ እያንዳንዷን ነገር ራሳቸውን አይስቱም ማለት ነው። ለዛ ነው አጂቴትድ ነው የሚሆኑት አይደል? ቁጡ ነው የሚሆኑት ስትነኪያቸው፣ ኤቭሪቲንግ እንትን የሚላቸው ህመማቸውም መግለጽም ማስታገስም አይቻል ማለት ያው ህክምናው እንደዛ ነው፣ ሞር ማስታገስ ነው እና መግለጽ አይችሉም፣ ምን አይችሉም፣ ግን እያንዳንዱን ነገር ይሰማቸዋል እስከ መጨረሻው ጊዜ ማለት ነው። እና ብሩኪ እንዳልሽው ቀናቶች አሉ እነዚህ የሚሆኑበት፣ ግን አንዳንዴ ላይታይ ይችላል ምልክት ከ3 ሳምንት እስከ 3 ወር ድረስ ከተነከሱ በኋላ ምንም አይነት ለአመታትም ሊሆን ይችላል ኖርማል ሊሆኑ ይችላሉ ማለት ነው። እንዳልሽው አንዳንዴ አለመታወቅ ምልክቱ አለመታወቅ ብቻ ሳይሆን ደግሞ እንደዚህ ግልጽ ሆኖ ማይመጣበት ጊዜ አለ። አሁን አንዳንዴ ይሄ ፓራሊሲስ የምንለው ወይም ደግሞ የሰውነት መስነፍ ሊመጣ ይችላል። ከእግር ይጀምርና ወይም ከታች ጀምሮ ወደ ላይ የሚሄድ ማለት ነው። እንደውም ጉሊያምባሬ ሲንድሮም የምንለው አለ። ብዙ ጊዜ ሚስ ይደረጋል ሁላ የእብድ ውሻ በሽታ ወይም ሬቢስ ሳይሆን በቃ ሌላ በሽታ ነው የሚባልበት ጊዜ ሁላ አለ። ስለዚህ እግራቸው እየሰነፈ ይመጣል፣ እያደረ ሲሄድ እየጨመረ ሄዶ እስከ ላይ ድረስ ይደርሳል ማለት ነው። ስለዚህ ቀድመን ካላወቅ ነው በእርግጥ እንዳልነው ኦልሬዲ ምልክቱን ማሳየት ከጀመሩ የመዳን ቻንሱ ኦልሞስት 0 ነው። ግን በሌላ በሽታ ህክምናዎች የሚደረጉበት ጊዜ አለ። ስለዚህ ወደ ላይ እየሄደ ሲሄድ እዚህ ትንፋሽ አካባቢ በሚደርስበት ሰዓት ያው ሙሉ ለሙሉ መተንፈስ ስለማይችሉ አንደኛ ሞት ደግሞ ሊያመጣ ይችላል እሱኛው ማለት ነው። ግን አንዴ እንደዚህ አይነት ነገር ከመጣ በኋላ ምርመራዎቹ ምን ይመስላሉ ስንል ጎልድ የምንለው ይሄ ትክክለኛው ምርመራ እንዳልሽው ብዙ ጊዜ በዚህ በሽታ የሚተርፉ ሰዎች ተአምር ነው መትረፍ በዚህ በሽታ ከተያሽ በኋላ ነው የሚተርፉ ሰዎች ብዙ ጊዜ ስለሌሉ ዋናው ምርመራው ከአንጎላቸው ተወስዶ ነው፣ ከአንጎላቸው ሳምፕል ተወስዶ ከዛ በኋላ ነው ይሄ የእብድ ውሻ በሽታ ነው ተብሎ ዲያግኖስ ከሞቱ በኋላ ማለት ነው የሚደረገው። ከዛ በፊት ግን ልናደርጋቸው የምንችለው ከሌላ በሽታም ለመለየት ለምሳሌ ይሄ ከጀርባቸው ላይ ከህብረሰረሰር የሚወሰዱ ፈሳሾች እነሱ ላይ ምርመራ ማድረግ ሊሆን ይችላል። የጭንቅላት ኤምአርአይ ማንሳት ሊሆን ይችላል። ወይም ደግሞ ከምራቅ የሚወሰዱ ከምራቃቸው ተወስዶ የቫይረሱን አይነት ለመለየት የሚያግዙ አይነት ምርመራዎች ይኖራሉ። ዋነኛው ግን ከጭንቅላት ሳምፕል የሚወሰደው ነው። እሱም ህይወታቸው ካለፈ በኋላ የሚደረገው ምርመራ ነው ማለት ነው። አሁን እያለን ነበራል ዋናው መተላለፊያ መንገዱ በእንስሳ ስንነከስ ነው ብለናል። ስለዚህ ለምሳሌ በውሻ ተነከሰ ይባልና ያ ውሻ አለው የለውም ማለት አለብና መጀመሪያ ህክምናውን ከመጀመራችን በፊት። ስለዚህ ልክ እንዳልሹ ነው እንስሳ ላይም ሲሆን እንግዲህ እንስሳውን ገለን ነው ከአንጎሉ ላይ ሳምፕል ወስደን ነው አለበት የለበትም ሚለውን ኮንክሉዥን ላይ የምንደርሰው ማለት ነው። ያ በጣም ከባድ ነው አይደለ? አብሶ ማናቃቸው ከሆኑ ድንገት መተው የነከሱን ከሆኑ አሁን እንስሳ ሲነክሰን ምናያቸው ነገሮች አሉ። አንደኛው እንስሳውን እኛ ራሳችን ደርሰንበት ነው የነከሰን ወይስ አይደለም ሚለውን ነገር ነው የምናየው። ሶ ደርሰንበት ከነከሰን ብዙ ጊዜ ሬቢስ አይሆንም ማየት እንችላለን አይደለ? ነገር ግን ድንገት መጥቶ ቅድም እንዳልሽው አሁን ብዙ ጊዜ የእብድ ውሻ በሽታ ሲባል ምናየው ነገር ምናስበው ነገር አለ አይደለ? ለሀጩ እየተዝለገለገ በጣም ቁጡ ሆኖ በጣም ሚጩ ሚቅበዘበዝ መላሱ የወጣ አይነት ውሻ ከሆነ ግን ሞር ላይክሊ ያው ሬቢስ ይሆናል ብለን ነው የምናስበው ማለት ነው። እሱንም ማየት ይኖርብናል። እንደዛ ከሆነ ግዴታ ተገሎ እንግዲህ ሳምፕል ተወስዶ መመርመር ይኖርበታል። ነገር ግን የተነከስ ነው በቤት እንስሳ ቢሆን በራሳችን ስፔሻሊ የሚከተው አይነት እንስሳቶች ከሆኑ ግን በተቻለ መጠን ለይተን ሌላ ሰው ላይ ጥቃት እንዳያደርሱ አድርገን ለይተን ለ10 ቀን ማየት እንችላለን። በ10 ቀን ውስጥ ምንም አይነት ምልክት ካላሳዩ ሬቢስ የለባቸውም። ስለዚህ ችግር የለውም ማለት ነው። ነገር ግን በ10 ቀን ውስጥ ድንገት ቢጠፉ ድንገት ቢሞቱ ወይም ደግሞ የቅድም ያልሹን የነርቭ ምልክቶች ቢያሳዩ አሁን ያልኳቸውን መቅበዥበዡ፣ ምራቅ በጣም ከፍተኛ መሆኑ፣ ውሃ መፍራቱን የመሳሰሉትን ምልክቶች የሚያሳዩ ከሆነ ግን ሬቢስ ነው ማለት ነው። ስለዚህ ግዴታ መመርመር ይኖርባቸዋል ህይወታቸውን እንትን ካልን በኋላ ማለት ነው። እንስሳ ላይ የምናደርገው ጥንቃቄ ይሄ ነው ማለት ነው። አንድ ሰው ከተነከሰ ወይም ደግሞ ጉዳት ከደረሰበት በኋላ የሚሰጡ መድኃኒቶች አሉ፣ ወይም ፖስት ኤክስፖዠር ፕሮፊላክሲስ የምንላቸው ነገሮች አሉ። ስለዚህ ከተጋለጠ በኋላ ማለት ነው። ግን ይህንን ስንሰጥ ለሁሉም ሰው አንሰጥም። የሆነ ውሻ ነክሶኛል ኦር ቧጭሮኛል ምናምን ላለ ሰው በሙሉ አንሰጥም። ክራይቴሪያዎች አሉ።
ክራይቴሪያውም ግን እንትን አይደለም፣ በቃ እንዲህ ከሆነ እንዲህ ነው የሚል አይደለም። እዛ ጋር የሚያጋጥመው የጤና ባለሙያ የሚወስናቸው ብዙ ውሳኔዎች ይኖራሉ። ነገር ግን እንደው ለማየት ያክል የመጀመሪያው ምን አይነት ነው ኤክስፖዠሩ ወይም ደግሞ ያጋጠመው ጉዳት ምን አይነት ነው? ቅድም እያልን ነበራል። ተነክሶ ነው ወይስ ተቧጭሮ ነው ወይስ ደግሞ ምራቁን ነክቶት ነው? ሊለያይ ይችላል። ስለዚህ ዴፊኒቲቭ የምንለው ወይም ደግሞ በቃ የግድ መሰጠት አለበት የምንለው ተነክሶ ከሆነ የግዴታ እንሰጣለን። ከዛ ግን ሌሎች ደግሞ አሉ ሊያጋልጡ የሚችሉ ለምሳሌ ምራቁ ነክቶት ሊሆን ይችላል፣ የተላጠ ነገር ሊኖር ይችላል ቆዳ ላይ ወይ የተቆረጠ ነገር ኖሮ ምራቁ ጋር ቢነካካ ያ ሰው ልንሰጥ እንችላለን ማለት ነው። ከዛ ደግሞ መቧጨርም ካለ መቧጨር ሆኖ ከሰላይቫ ወይ ከምራቁ ጋር ግንኙነት ካለው ልንሰጥ እንችላለን። ግን ለምሳሌ ከደም ጋር ከሽንት ጋር ከሰገራ ጋር ያለ ግንኙነት ንክኪ ከሆነ ግን ለነሱ ላያስፈልጋቸው ደግሞ ይችላል። ስለዚህ የመጀመሪያው ምን አይነት ነው ኤክስፖዠሩ ያጋጠመው ነገር ምንድን ነው ነው። ሁለተኛው ደግሞ የኤክስፖዠሩ መጠን ምን ያክል ነው ነው። ስለዚህ በደንብ የተነከሰ ከሆነ እንግዲህ ብለናል እንሰጣለን ብለናል። ግን ዝም ብሎ ከላይ ነገር አብሬጅ ነው ላጥ ነገር ያለች ብቻ ቡጭር ብቻ አድርጎት ቢሄድ ላንሰጥ እንችላለን ማለት ነው። ስለዚህ ኤክስቴንቱም ማተር ያደርጋል። ሶስተኛው በምን አይነት እንስሳ ነው ይሄ ነገር የደረሰው የሚለው ነው። ስለዚህ በጣም የምንፈራቸው ውሻና ድመት፣ በተለይ ደግሞ ድመት በጣም ትፈራለች። ምክንያቱም ከዱር እንስሳዎች ጋር ግንኙነት አላት ተብሎ ስለሚታሰብ ከቤት ትወጣለች። በጣም ብዙ ጊዜ ውሻ ካያችሁት በቃ ቤትሽ ውስጥ ካሳደግሽው ቤትሽ ውስጥ ነው የሚኖረው። ድመት ግን ብዙ ጊዜ ሙቭ ታደርጋለች፣ በጣም ትንቀሳቀሳለች እና ግንኙነት ይኖራታል ብዙ ጊዜ። እንደውም እኛ የምንለው የውሻ በሽታ ነው የሚባለው ራሱ፣ ግን የድመቷ እንደው ሞር ያሰጋል። ስለዚህ በውሻና በድመት ከሆነ ይሄ ነገር የተከሰተው የግድ ቫክሲኑ ወይም ደግሞ ይሄ ፕሮፊላክሲሱ ያስፈልገዋል ለሰው ማለት ነው። ከዛ ግን ቅድም የጠቀስናቸው ደግሞ አህያ፣ ፍየል እነዚህም ይህንን ጉዳት ሊያደርሱ ይችላሉ። ስለዚህ እሱኛው እንግዲህ ሕክምናውን በሚሰጡ የጤና ባለሙያ ያለው ኤክስቴንት ወይም ደግሞ ቅድም መድረስ ያለባቸው ያልናቸው ነገሮች ታይተው በሱ የሚወሰን ይሆናል። ግን አንዳንዴ ላይሰጥ ይችላል ማለት ነው። ሌላኛው የነከሰን ወይም የቧጨረን እንስሳ ተከትቧል ወይስ አልተከተበም? ስለዚህ ካልተከተበ ያው የግድ ሕክምናውን መውሰድ ይኖርብናል። ከተከተበ አንዳንዴ ለ10 ቀን በተለይ ደግሞ የምናገኘው አይነት እንስሳ ከሆነ ለ10 ቀን ቁጭ አድርገን ልናየው እንችላለን ማለት ነው። ግን እስከዛ ድረስ እስከ 10 ቀን እየወሰደ ነው የሚቆየው ታካሚው። ከዛ ልክ በ10ኛው ቀን ስናየው ያልነው ውሻ ወይም ድመት ሊሆን ይችላል። ምንም አይነት ምልክት የማያሳይ ከሆነ ሊያቆመው ይችላል ማለት ነው። ሕክምናውን ማቆም እንችላለን ሴፍሊ። ከዛ ሌላኛው ምንድን ነው እንስሳው ማግኘት እንችላለን ወይስ ማግኘት አንችልም? ስለዚህ አንዳንዴ በተለይ የዱር እንስሳዎች ሲሆኑ ተነክሰሽ እንስሳውን አታገኙም። ስለዚህ የማናገኘው ከሆነ ብዙ ጊዜ ሕክምናውን መስጠት ይሻላል። የምናገኘው ከሆነ እንዳልነው ደግሞ 10 ቀን እዛው የሚያሳድገው ሰው ቤትም ሊሆን ይችላል ቁጭ አድርገን ማየት የምንችል ከሆነ ቁጭ አድርጎ ማየት ይቻላል ማለት ነው። ሌላው ደግሞ ቅድም ያልሽው ፕሮቮክድ ነው ወይስ አንፕሮቮክድ ነው? እኛ ራሳችን መተነው ወይ የሆነ ነገሩን ነክተንበት ነው ያ ውሻ ወይ ያ ድመት የነከሰን ወይስ ዝም ብሎ ተነስቶ ነው የነከሰን የሚለው ነው። ብዙ ጊዜ ምንም ሳናረገው ድንገት ከሆነ የነከሰን ሕክምናውን ለመስጠት እንገደዳለን። ግን እኛ ነክተነው ከሆነ ሌሎቹንም ኬዞች እናያለን። ምን አይነት እንስሳ ነው፣ ምልክቶቹን አሳይቷሉ፣ ተከትቧሉ የሚሉትን ነገሮች ደግሞ ማየት ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች ሁሉ አይተን ነው ለታካሚው ሕክምና እንስጠው ቫክሲኑን ማለት ነው፣ ክትባቱን እንስጠው ወይስ አንስጠው የሚለውን የምንወስነው እነዚህ ነገሮች አይተን። ግን ወዲያው ውሻ እንደነከሰንስ ምን እናደርግ? ወይ ውሻ ነከሰን ወይ ቧጨረን እንበልና አሁን ክትባቱ ጥሩ ነገር ነው፣ መከላከያ ክትባት ወይም ደግሞ ይሄ ተጋላጭነት ከኖረን በኋላ የሚሰጥ ክትባት ነው የምንለው። ከዛ በፊት ግን አንድ እንስሳ ጉዳት ካደረሰብን በኋላ ወዲያው በሳሙናና በውሃ መታጠብ ይኖርብናል። ለ15 ደቂቃ ያክል ደግሞ ውሃ ማፍሰስ፣ ውሃ ብቻ ላይ ማፍሰስ። ይህንንም 90% ኦልሞስት እንዳልሹ በሽታውን እንዳንያዝ ይከላከልናል። ስለዚህ መጀመሪያ ነገር ቤታችን እያለን ወደ ጤና ተቋም ሳንሄድ ጉዳት ከደረሰብን በኋላ ይህንን ማድረግ አለብን ማለት ነው። ሌላው ክትባት ለመስጠት ምልክት የሚሆነው ደግሞ የተነከሰበት ቦታ። ስለዚህ ብዙ ጊዜ ወደ ላይ አካባቢ ያሉ ፊት ላይ፣ አንገት ላይ፣ እጅ ላይ ወይም ደግሞ የመራቢያ አካባቢ እዛ አካባቢ ከሆነ የተነከሰው በጣም በፍጥነት ክትባቱን መስጠት ይኖርብናል። ምክንያቱም እንዳልነው በጣም የሚያሰጋል ለምንድን ነው ጭንቅላት ላይ ነው አይደል? ይሄ ችግሩን የሚያመጣው ቅርብ ነው ማለት ነው። ከእግር ሲሆን ለምሳሌ ለመሄድ ጊዜ ይፈጅበታል። በዋይር ልክ በዋይር እንደተያዘ ነገር እንቁጠረውና
በገመድ ነው የሚሰራው ነርቨስ ሲስተማችን ማለት ነው። ስለዚህ በገመዱን ተከትሎ ላይ እስከሚደርስ የተወሰነ ጊዜ ይፈልጋል። ስናጥበው ምን ስንለው የተወሰነ ለውጥ ያኖርልናል። ጭንቅላት ላይ ከሆነ እዚህ ፊት ላይ አንገት ላይ ከሆነ ግን ለጭንቅላት በጣም ቅርብ ስለሆኑ ቶሎ ምልክቱን ሊያሳይ ይችላል ያ ታካሚ። ስለዚህ በጣም በፍጥነት ቫክሲኑን ወይም ደግሞ ክትባቱ መስጠት ይኖርብናል። ክትባቱ የሚሆነው ብዙ ጊዜ ከቆዳ ስር ወይም ሰብኩታኒየስሊ ነው የምንሰጣቸው። እምብርትም ላይ ሊሰጥ ይችላል ማለት ነው። የተለያየ የክትባት አይነት አለ። እኛ ጋር የሚሰጠው 17 ጊዜ ነው ክትባት የምንሰጠው። 14 ቀን በተከታታይ ነው የሚሰጠው ክትባቱ በየቀኑ ማለት ይሰጥና ከ14ኛው ቀን በኋላ ግን በ10ኛው ቀን ከዛ ደግሞ በ20ኛው ከዛ በ30ኛው ተብሎ 17 ክትባት ይሰጣል ማለት ነው። አንድ ሰው ቢነከስ ምክንያቱም የተነከሰበት ጊዜ በ3 ወር ውስጥ ከሆነ ወይም ጉዳት የደረሰበት ድጋሚ በ3 ወር ውስጥ ከሆነ ምንም አይነት ክትባት አያስፈልገውም። ከ3 እስከ 6 ወር ላይ ከሆነ ደግሞ ጉዳት የደረሰበት 3 ዶዝ እንሰጠዋለን በየ10 ቀኑ ልዩነት ማለት ነው። ከ6 ወር በላይ ከሆነ ግን እንደ አዲስ መጀመር ይኖርበታል ማለት ነው። ክትባቱ የሚገኝበት ቦታ አንደኛው ፓስተር በተለምዶ የምንለው ወይም ደግሞ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላይ ይሰጣል። ሌላ ደግሞ የተለያዩ ሴንተሮች አሉ ወይም ደግሞ ተቋማት አሉ የሚሰጥበት ማለት ነው። ስለዚህ እዛ ላይ ክትባቱን ይገኛል ማለት ነው። ስለዚህ በዛ መልኩ ክትባቱን ይወስዳሉ። ጉዳቱ ደርሶባቸው እንደዚህ ምንድነው ካታጎሪውን ወይም ደግሞ አከፋፈሉን አይተናል፣ ለማ ምን ያስፈልገዋል የሚለውን። ስለዚህ በዛ መሰረት ክትባቱ ይሰጣል ማለት ነው። እንግዲህ በበሽታው እንዳንያዝ ይህን ሁላ ነገሮች አደረግን፣ ግን ሰውየው ምልክት ማሳየት ከጀመረ በኋላ እንዳለው ነው አይደል? አብዛኛው ሰው ይሞታል። እንደውም እስካሁን ድረስ ዓለም ላይ እኛ ሀገር የለም፣ ግን ዓለም ላይ በተደረገው ጥናት ከ20 እስከ 30 ሰዎች ምልክቱን አሳይተው ሰርቫይቭ አድርገዋል። ግን እሱም ስቲል በጣም ኮንትሮቨርሻል ነው ማለት በተሰጣቸው ሕክምና የተነሳ ነው መትረፍ የቻሉት ወይምስ ደግሞ የያዛቸው ቫይረስ የማይገል ሁሉ ነው የሚል ኮንትሮቨርሻል ነገር አለው። ሶ በጣም ፋታል ነው፣ በጣም የሚገል አይነት በሽታ ነው። ሶ በእኛ ሴታፕ አንድ ሰው በእብድ ውሻ ተነክሶ ምልክቱን ማሳየት ከጀመረ በኋላ የምናደርገው ነገር ምንድነው? ያው ቀሪ ጊዜውን ህመም ሳይሰማው እንዲያልፍ ማድረግ ብቻ ነው የምንችለው። ሌላ የሚያድን አይነት ህክምና የለም አሁን እስካለንበት ደረጃ ማለት ነው። ሶ ምንድነው ቅድም እያልሽን ነበር አይደል? እያንዳንዱ ነገር ይሰማዋል። በጣም ፔንፉል ነው። እያንዳንዱ ጡንቻዎቹ ያለሱ ፍላጎት ነው የሚኮማተረው። እሱ ህመም ይፈጥራል። እንዳልሹ ብርሃን በጣም ይረብሸዋል። ውሃ ማየት ይፈራል፣ ይረብሸዋል አይደለ? በጣም ቁጡ ይሆናል። እነዚህ ምልክቶቹን ያሳያል። ስለዚህ እነሱን የሚያረጋጉ ትኩሳት ይኖረዋል፣ ለመተንፈስ መቸገር ይኖረዋል። ስለዚህ እነዛ ነገሮችን ማቅለል ነው የሚሆነው ስራቸው ማለት ነው። ስለዚህ የህመም ማስታገሻዎችን እንሰጠዋለን። ትኩሳት ካለው እሱን ትኩሳቱን የሚያስቀንሱ መድኃኒቶችን እንሰጠዋለን። ቁጣውን፣ ብስጭቱን፣ ንዴቱን የሚያረጋጋለት አይነት መድኃኒቶችን እንሰጣለን። ከዛ በተጨማሪ ደግሞ ቤተሰቡ ጋር ለቤተሰቡ ያው ሰፖርት መስጠት ነው፣ ከባድ ስለሆነ ማለት ነው። ለምን መጨረሻውን ስለምናውቅ ማለት ነው። እና በተቻለ መጠን ደግሞ ተላላፊነቱ ከፍተኛ ስለሆነ ከዛ ሰውዬ ጋር ያለውን ንክኪ በቤተሰብም በሕክምናውን በሚሰጠው ጤና ባለሙያም ላይ በጣም ጥንቃቄ የሆነ ሕክምና እንዲኖር ማድረግ ነው ማለት ነው የሚሆነው። ሶ ሰፖርቲቭ ነው በቃ። ይሄ ሕክምና የለውም። አንድ ጊዜ ምልክቱን አያሳይ እንጂ ካሳየ በኋላ ቀሪውን ጊዜ ሳያመው እንዲያልፍ ማድረግ ነው የሚሆነው ማለት ነው። እንደ ማጠቃለያ ደግመን ማለት የምንፈልገው ነገር አንድ ሰው ውሻ ወይም ድመት ከነከሰው ወይ ከባጨረው መጀመሪያ ቤት ውስጥ ባለው ነገር መከላከያ መንገዶች አሉ። ያንም ያልነው በሳሙናና በውሃ ቁስሉን ማጠብ፣ ውሃ ላይ በደንብ ማፍሰስ ለ15 ደቂቃ። ይሄ በጣም በሽታውን ይቀንሳል፣ እንዳንያዝ ይቀንስልናል ማለት ነው። ሌላው ደግሞ ጤና ተቋም ጋር ከደረሰ በኋላ የሚሰጡ ጸረ ባክቴሪያ መድኃኒቶች አሉ። ቁስሉን ማጠብ በዛ ይታጠባል። ስለዚህ ይደረግለታል። ከዛ በኋላ ደግሞ ክትባት ያስፈልግሃል ተብሎ ከተመደበበት ቡድን ውስጥ ከሆነ ክትባቱን ማዘግየት የለብንም። በተቻለ መጠን ቶሎ መጀመር፣ ማቋረጥም የለብንም። በተቻለ መጠን የተባለውን የጊዜ ያህል መቀጠል ይኖርብናል ማለት ነው። የእንስሳቶቹን ክትትል ማድረግ የሚቻል ከሆነ ክትትል ማድረግንም ማድረግ ይኖርብናል። ስለዚህ ይህን መልእክት ለማስተላለፍ ነው። እንግዲህ ስትከታተሉ የቆያችሁት ዘመናዊ ሕክምናን ከባህል አስተምሮና ከማህበረሰብ ጤና አንጻር የሚቃኘውን እነሆኛ ፖድካስታችንና ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሳ። መልካም ቆይታ።